በማዕከላዊ ኢትዮጵያ ክልል ለአራት ተከታታይ ቀናት የሚሰጠው የተቀናጀ የልጅነት ልምሻ ፖሊዮ ክትባት ህብረተሰቡ ግንዛቤ ኖሮት ልጆቹን እንዲያስከትብ የተለያዩ ስራዎች እየሰሩ መቆየታቸውን የገለጹት የክልሉ ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ ከግንቦት 22 እስከ 25 2017 ዓ.ም ከ1 ሚሊዮን በላይ ለሆኑ ህጻናት ጥራቱን የጠበቀ የተቀናጀ ልጅነት ልምሻ ፖሊዮ ክትባት እንደሚሰጥ በጋዜጣዊ መግለጫቸው አስታውቀዋል። ይሄ ክትባት ሂደት የሚሰጠው ከዚህ ቀደም በተለያየ መልክ ክትባቱን ተደራሽ ያልተደረገላቸው ተደራሽ ተደርጎ በጥራት ምክንያት ክትባቱን በተገቢ ያላገኙ ህጻናት ችግሩ እንደ ሀገር የተገኘ ስለሆነ ሀገራችን ከዚህ ቀደም ከ40 ዓመት በፊት አቀዳ ከክትባት ጋር ብዙ ስራዎች ሲሰራ ያለበት ሂደት አለ። በዓለምም በአፍሪካም ደረጃ ላይ ከፖሊዮ ቫይረስ ነፃ የሆኑ ሀገራት አሉ። እሱን ለማሳካት በሀገራችንም ደረጃ ይህን ስራ እየሰራን ቆይተናል። ስለዚህ የዛው አካል የሆነ ኢትዮጵያም ከዚህ ከፖሊዮ ቫይረስ ነፃ ለማድረግ የሚሰጥ የክትባት ዘመቻ ነው ማለት ነው። የክትባት ዘመቻው በአጭር ጊዜ የሚጠናቀቅ በመሆኑ በክልሉ ባሉ 7 ዞኖችና 3 ልዩ ወረዳዎች ጥራቱን የጠበቀ የክትባት አገልግሎት ተደራሽ እንደሚሆንና ከክትባቱ ጎን ለጎን በተፈጥሮ የከንፈርና የላንቃ መሰንጠቅ፣ የቆልማማ እግር ችግር የገጠማቸው ህጻናትና የፌስቱላ ችግር ያጋጠማቸው እናቶች ልየታና ወደ ጤና ተቋም የመላክ ስራዎች በዚህ የተቀናጀ ፖሊዮ ክትባት ዘመቻ እንደሚከናወን አቶ ሳሙኤል ዳርጌ የገለጹት እነዚህ ስራዎች አንደኛ የመደበኛ ክትባት የማጠናከር ስራ ነው የምንሰራበት። ሁለተኛ ከመደበኛ ክትባቱ በአጋጣሚ አገልግሎቱን አግኝተው ያቋረጡ ህጻናት ካሉ ለይተን የምንሰጥበት ነው። ዜሮ ዶዝ ደግሞ ምንም ክትባት ከዚህ በፊት ያላገኙ ህጻናትንም የምንሰጥበት ነው። ኢንተግሬትድ ሆነው የሚሰሩ ስራዎች ቀደም ያልኳቸው ህጻናት አገልግሎቱን ማግኘት ያለባቸውን በዚሁ ዘመቻ ቤት ለቤት በሚሄድ የጤና ባለሙያው ለይቶ የሚሰራበት ሂደት ይኖራል ማለት ነው። ከልጅነት ልምሻ ፖሊዮ በሽታ ነፃ የሆነች ሀገር ለመፍጠር ሀገራችን የያዘችውን ግብ ለማሳካት ሁሉም ባለድርሻ አካላት በቅንጅት መስራት ለውጤት እንደሚያበቃ የገለጹት የክልሉ ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ በሁለተኛ ዙር የተቀናጀ ልጅነት ልምሻ ፖሊዮ ክትባት እድሜያቸው ከ5 ዓመት በታች የሆኑ ሁሉም ህጻናት እንዲከተቡ የሚመለከታቸው አካላት በቅንጅት እንዲሰሩ ጥሪያቸውን አቅርበዋል። በዋናነት ህጻናት ክትባት ማግኘት መብት አላቸው። ወላጆች የማስከተብ ግዴታም ስላለባቸው ክትባቱን በየትኛው መንገድ ህጻናት እንዲያገኙ የማድረግ ስራ ከወላጆች ይጠበቃል ማለት ነው። በቀጣይ ከግንቦት 22 እስከ 25 ባለው ጊዜ ውስጥ ሁሉም የማህበረሰብ ክፍል፣ የሚዲያ አካላት፣ የሃይማኖት አባቶች፣ በዋናነት ወላጆች ደግሞ ለዚህ ክትባት ተባባሪ ሆነው ክትባቱ በተባለው ቀን የፖሊዮ ክትባት ለሁሉም ህጻናት ተደራሽ የማድረግ ስራ ቢሰሩ። ሁለተኛ ዙር የተቀናጀ የልጅነት ልምሻ ፖሊዮ ክትባት ዘመቻ በውጤት እንዲታጀብ በቅድመ ዝግጅት ጊዜ የተለያዩ ስራዎችን ስለመስራታቸው ያነሱት የማዕከላዊ ኢትዮጵያ ክልል ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ ማሙሽ ሁሴን እንደ ኢሮፒያን አቆጣጠር በ2024 በተደረገው ጥናት የፖሊዮ በሽታ ማገርሸቱና በ37 ሰዎች ምልክቱ መታየቱ እንዲሁም ሁለቱም የፖሊዮ ቫይረስ በሀገራችን አዲስ አበባን ጨምሮ በ8 ክልሎች መከሰቱ የዘመቻ ክትባት ለህፃናት መስጠት አስፈላጊ ሆኖ ተገኝቷል ሲሉ ተናግረዋል። አንደኛው ምክንያት የክትባት ተደራሽነት ላይ ያለጉለት ነው። እንደምታውቁት ክትባት በሁሉም አካባቢ በተለይ ለፖሊዮ አይነት በሽታ መከላከያ በየትኛውም አካባቢ ከሚኖረው ህዝብ 95% መከተብ አለበት። ስለዚህ ያልደረስናቸው ህጻናቶች አሉ የሚለውን ያመላክታል በሽታው መምጣቱ። ሁለተኛው ደግሞ ክትባትም ከወሰደ በኋላ ጥራት ያለው ክትባት ላይ ይሰጠው ይችላል። ይሄ ደግሞ በቅዝቃዜ ሰንሰለት ከአያያዝ ጉለት አንፃር ስለዚህ በእነዚህ ሁለት ምክንያትና በተለይ እንደ ሀገርም ተደራሽ ያልሆኑ አካባቢዎች ላይ ክትባቱ በበቂ ሁኔታ ስላልተዳረሰ በሀገር በ8 ክልሎች ላይ በሽታው በአዲስ መልኩ መጥቷል። ቤት ለቤት ጉብኝት በሚሰጠው የተቀናጀ የፖሊዮ ክትባት ህብረተሰቡ ግንዛቤ እንዲኖረውና በክትባት ዙሪያ ካላቸው አሉታዊ ግንዛቤ እንዲላቀቁ ለሚዲያ ባለሙያዎችና ለባለድርሻ አካላት ስልጠና በመስጠት ወደ ተግባር መገባቱን የኢንስቲትዩቱ ዋና ዳይሬክተር የገለጹ ሲሆን ወላጆች፣ የሃይማኖት አባቶች፣ ተባባሪ አካላትና ሚዲያው ሁለተኛ ዙር የተቀናጀ የፖሊዮ ክትባት ዘመቻው ውጤታማ ሆኖ እንዲጠናቀቅ የበኩላቸውን ሚና እንዲጫወቱ የኢንስቲትዩቱ ዋና ዳይሬክተር የሆኑት አቶ ማሙሽ ሁሴን በመግለጫቸው መልእክት አስተላልፈዋል። የክልላችን ማህበረሰብ ይሄ ክትባት እስከሚያልቅ ድረስ ልጆቹን በተለይ እድሜው 5 ዓመትና ከ5 ዓመት በታች የሆነ ህፃን ክትባት ከዚህ ቀደም ቢወስድም ባይወስድም ይሄንን ክትባት እንዲያገኝ የራሱን አስተዋጽኦ እንዲያደርግ በዚህ አጋጣሚ ጥሬን አስተላልፋለሁ። ሚዲያዎች ይሄ ክትባት እስከሚያልቅ ጊዜ ድረስ በመልእክቶቻችሁ በተለያዩ ፕሮግራሞች ደረጃ በምትሄዱበት አጋጣሚ
የዘመቻውን ሁኔታ በደንብ ማሳወቅ ህብረተሰቡ እንዲኖረው ማድረግ ያስፈልጋል። በማዕከላዊ ኢትዮጵያ ክልል ከግንቦት 22 እስከ 25 2017 ድረስ ለ4 ተከታታይ ቀናት በሚሰጠው ሁለተኛ ዙር የተቀናጀ የልጅነት ልምሻ ፖሊዮ ዘመቻ ከ7000 በላይ የጤና ባለሙያዎች በቀጥታ በክትባት ስራው ይሳተፋሉ ተብሎ ይጠበቃል።